ወይዘሮ ማርታ በዳጣ ላይ ከባድ ውሳኔ ወሰነች። ወይዘሮ ማርታ ደረጀ እስከሚመጣ ድረስ ዳጣ ከዚህ ቤት እንድትወጣ አዛለች። ዳጣም በጣም ልቧ ቢሰበርም እትዬ አንቺ አዘሽ ከሆነ አድርገዋለሁ በማለትም ከቤት ለመውጣት ወስናለች። ናታንም ለራሱ የተናገረው ነገር አለ። ዛሬ ኤቢ ተሳክቶላታል። ቪዲዮውን እንግዲህ ከቀረጸች በኋላ ለእናቷ አሳይታት ነው። ወይዘሮ ማርታም ቪዲዮውን ካየች በኋላ ትክክል ነው ብላ ያሰበችውን ውሳኔ ወስናለች። ወይዘሮ ማርታ በዳጣ ላይ ይህን ውሳኔ ልትወስን የቻለችው ኤቢ በቀረጸችው ቪዲዮ አማካኝነት ነው። መጀመሪያ ስልኩን ይዛ ነበረ ኤቢ እናቷ ጋር የሄደችው። ምን ልትይኝ ነው? ወደ ስራ ልሄድ በጣም ቸኩያለሁ በማለትም ስታናግራት ዳጣ በቅርብ ርቀት ስታያቸው ነበር። እንግዲህ ዳጣ በጣም ጠርጥራ ነበረ። ስልኩን ላሳይሽ በማለት እስኪ ቪዲዮውን እዩ በማለት ስትናገር ዳጣ እየተመለከተቻት ነበር። ደግሞ በአሁኑ ላይ ምን አቅደሽ ሆን እያለች ዳጣ ኤቢን እየተመለከተቻት ነበር። ይሁንና እስኪ ደግሞ ምን ይዘሽ ሆን እስኪ ቶሎ በይ አጭር ከሆነ ልየው በማለት ወይዘሮ ማርታ በጣም እየተቻኮለች ቪዲዮውን እንድትከፍትላት ታዛታለች ኤቢን። እየታየ ያለው ቪዲዮ ምን እንደሆነ ግራ ስለገባት፣ እንደዚሁም ዳጣ ምናልባትም በእኛ ሊሆን ይችላል እንጂ እንደዚህ ኤቢ ሰፍ ብላ ለእናቷ ቪዲዮ ልታሳይ አትችልም። ወይን እኔና ናታን አይታናለች ወይም ደግሞ ሰላምን የሆነ ምስጢር ይዛባታለች በማለት ዳጣ እየተጣደፈች ወደ እነሱ በመቅረብ እትዬ ወደ ስራ ልትሄጂ ነው ወይ በማለትም ስትቀርባት ወይዘሮ ማርታ ደግሞ ቪዲዮውን እያየች ነበረ። ምንም ያክል ዳጣ በፍጥነት ወደ እነሱ ብትሄድም ወይዘሮ ማርታ ቪዲዮውን ከማየቷ ግን ወደ ኋላ አላለችም። ምክንያቱም ኢቭን ቪዲዮ ከተጀመረ በኋላ ነበረ ዳጣ በፍጥነት ወደ እነሱ የሄደችው። እንግዲህ ወይዘሮ ማርታም ቪዲዮውን እያየች ዳጣን ልብ ብላ ትመለከታት እንደነበረ፣ ዳጣ ደግሞ ከስልኩ በስተጀርባ እንዳለችና የሚታየው ቪዲዮ ስለምን እንደሆነ ግራ ስለገባት በጣም ተደናግጣ እነሱን ስትመለከት ነበረ። ወይዘሮ ማርታም ወደ ስራዋ ከመሄድም አልቀረችም፣ ወደ ስራ ሄዳለች። ይሁን እንጂ ከስራ ስትመለስ ለሰላም ደውላ የዳጣን እቃዎች በአንድ አድርጌላት በማለት ስትናገር፣ ለምንድን ነው ትዬ የምትሄዱበት ቦታ አላቸው እንዴ? ለምን የሷን ብቻ በማለት ስትጠይቃትም፣ ሰላምዬ ለጊዜው ምንም አትጠይቂኝ፣ ዝም ብለሽ የዳጣን እቃዎቿን በአንድ አድርጌላት ብላ ታዛታለች። እንግዲህ ወይዘሮ ማርታ ያየችው ቪዲዮ ምን እንደሆነ በፍጹም ለዳጣም ቢሆን ስላልገባት በአሁኑ ላይ ኤቢ በጣም ደስተኛ ሆናለች። ቢያንስ ቪዲዮ እስከ መጨረሻ ድረስ ወይዘሮ ማርታ አይታ እንደዚሁም ኤቢን መጥፎ ቃል ሳትናገር ዝም ብላት ወደ ስራ ነው የሄደችው። በዚህን የተረዳቸው ነገር ምንድን ነው? ኤቢ እማዬ በአሁኑ ላይ በጣም እየተቀበለችኝ ይመስላል፣ እንደዚህ አይነት ቪዲዮ አይታ እንዴት አትቀበለኝም በማለት ነበረ በጣም ደስተኛ ሆና። ከዛም ዳጣ ወይዘሮ ማርታ ወደ ስራ ከወጣች በኋላ እሷም ወደ ክፍሏ ልትሄድ ስትል አሁን ዛሬ ነው ጉድሽ የሚታየው በማለት መልሳ ዳጣ ወደ ኤቢ እንድትመለስ ታዛታለች። ምንድን ነው ጉድ ጉድ የምትየው? ምንድን ነው ያሳየሻት ቪዲዮ በማለት ትጠይቃታለች። መለስ በማለት ወደ ኤቢ ኤቢም እማዬ ስትመለስ ምን እንደሆነ ትነግርሻለች፣ እኔንማ ማን ያምነኛል በማለት ስልኳን በደንብ አጥብቃ ይዛ፣ ይህ መረጃ ትልቅ ከባድ መረጃ፣ ምናልባት እማዬ ካልተቀበለችው አባዬ የሚቀበለኝ ይሆናል፣ እሱ ሲመጣ አሳየዋለሁ በማለት በጣም ደስተኛ በመሆን ስልኩን ጥብቅ አድርጋ ይዛለች። እንግዲህ ዳጣም በኤቢ ስልክ ላይ የሆነ ወጣ ያለ ነገር እንደዚሁም ደግሞ ምናልባት ወይ የሰላምን ወይም ደግሞ የዳጣን ሚስጥር የሚያጋልጥ ነገር እንዳለ እርግጠኛ ሆናለች። ይሁን እንጂ ስልኩን ለማግኘትም አልሞከረችም። ምክንያቱም የራሷ ጉዳይ ብላ ሁኔታዎቹ በተደጋጋሚ ኤቢ ዳጣን ለማጥመድ ሞክራ፣ እንደዚሁም ከአሁን በፊት ብዙ ነገሮች ተሳክተውላትም እንኳን ዳጣ ላይ የተለያዩ ነገሮች የተለያዩ ቃላቶች እንዲሰነዘሩ ብታደርግም ነገር ግን
ኤቢ የፈለገችው ዳጣን ከዚህ ቤት ማባረር ነበረ። በአሁኑ ላይ ወይዘሮ ማርታ እያሳካችላት ያለ ይመስላል። ነገር ግን በስተመጨረሻ የወይዘሮ ማርታም ውሳኔ ሳይሳካ ነው የቀረው። ይህም ሊሆን የቻለው በናታን አማካኝነት ነው። ናታን የተፈጠረውን ነገር ሁሉንም ይነግራቸዋል። እንደዚሁም ዳጣ በእኔ ምክንያት ከዚህ ቤት የምትባረር ከሆነ እሷ ሴት ናት፣ እኔ ግን ወንድ ልጅ ነኝ። ከቤት ወጥቼ ምንም አይነት አደጋ አይደርስብኝም፣ ስለዚህ እኔ ወጣለሁኝ በማለት ሲናገር፣ አንተ እኮ የአደራ ልጃችን ነህ፣ እንዴት ነው በዚህን ሰዓት አንተን የምናስወጣህ? አንተን ለማስወጣት ማንም የፈለገ የለም በማለትም ሲናገሩት፣ እሱ ግን እሷ በእኔ ምክንያት ከሆነ እየወጣች ያለችው እኔ ነኝ ከሷ ቀድሜ መውጣት ያለብኝ በማለት ናታን ቤቱን በዚህ መልኩ በውዝግብ እንትን ሲሉት እንደገና ወይዘሮ ማርታ ለብቻዋ ሄድ ብላ ካሰበች በኋላ ይሄን ነገር ቢያንስ ደሬ ከመጣ በኋላ ተነጋግረንበት ብንፈታው ይሻላል። አሁን ይችን ልጅ ካስወጣዋት እሱም ይወጣል። ኤቢ ደግሞ ናታን ከወጣ ደስተኛ አትሆንም። እኔም ቢሆን ያደራ ልጅ ነው የማጣው። ናታን ማለት ለልጆቼ ልክ እንደ ወንድማቸው ነው። ምንም እኛ እየገፋፋ ነው ልጃችንን አግባ እያልነውም ቢሆንም ነገር ግን ናታን እስካሁን ድረስ ኤቢና ውሃን እንደ እህቱ ነው የሚያያቸው። ዳጣን ግን በማለት እንግዲህ በዳጣ ዙሪያ ብዙ ቅር ያላት ነገር እንዳለ ነው የታየው። ናታን ይህን ከተናገረ በኋላ ዳጣ ሳሎን ድረስ የመጣው ሻንጣዋ ወደ ክፍሏ እንድመለስ ሆኗል። እርግጥ ዳጣ ከቤት ልትባረር ስትል ኤቢ በጣም ደስተኛ በመሆንና ፊቷ ሲያበራ እንደዚሁ ፈገግታዋ የተሰማትን ደስታ ሙሉ ለሙሉ ያንጸባርቅ ስለነበረ ሁሉም ወደ ኤቢ ይመለከታሉ። ይህን የኤቢ ፈገግታ ምናልባትም ወይዘሮ ማርታም ስትመለከተው ይህንም የሆነ ነገር አድርገሽ እንዲመሳሰል አድርገሽብኝ ይሆናል፣ በአሁን ጊዜ እኮ ቴክኖሎጂ ማመን አልተቻለም በማለት ይህ ነገር እውነት ነው፣ እኔ ተረጋግቼ ማሰብ አለብኝ፣ ቢያንስ ደሬ እስኪመጣ ማሰብ አለብኝ። ዳጣም ደግሞ በጣም ትንሽ ልጅ አይደለችም፣ ይህን ያክል የሚፈራላትና ስህተት ላይ ትወድቃለች የምትባል አይደለችም በማለት ተረጋግታ በማሰብ እንደገና የዳጣ ሻንጣ ወደ ክፍሏ እንዲመለስ ሆኗል። እርግጥ ናታን በዚህ ነገር ላይ በጣም ተናዷል። እንግዲህ ኤቢ የቀረጸችው ናታን ዳጣን ሲሰማት ሳይሆን ዳጣ ናታንን ስትስመው ነው። እዚህ ላይ ኤቢ የተናገረችው ነገር ቢኖር እያስገደደችው ነው በማለት ነበረ ያወራቸው ለእናቷ። ወይዘሮ ማርታም ለመጀመሪያ አካባቢ ላይ እሷን ላለመቀበልና ምንም ነገር ያለመስማት አሁን በጧቱ ወደ ስራ ብቻ ነው መሄድ የምፈልገው፣ እባክሽን ዞር ቤልኝ በማለት ስትነግራትም እማዬ በአሁኑ እኮ በቪዲዮ ነው፣ እኔ አልነግርሽም፣ ቪዲዮን አይተሽ ካመንሽ ታምኛለሽ፣ ካላመንሽ አታምኔም በማለት ነበረ የተናገረችው። እስኪ ልየው ግን ቸኩያለሁ ብላ እንግዲህ ያንን የተቀረጸ ቪዲዮ ካየች በኋላ ነው በዳጣ ላይ ይህንን ውሳኔ የወሰነችው። ይሁን እንጂ በናታን አማካኝነት ዳጣ ከቤት ሳትወጣ ቀርታለች። እውነት ለመናገር ናታን ቀድሞ ተናግሮ ነው እንጂ ሰላምም ልትናገር ነበር። ሰላም የምትናገረው ምንድን ነው? ዳጣ ከዚህ ቤት ከወጣች እኔም እወጣለሁ የሚለውን ነገር ነበር። እንግዲህ ሰላም በተደጋጋሚ ከዚህ ቤት እንድትወጣና ሌላ ቦታ ሁና ቤት ተከራይተውላት እንድትወልድ ወልዳም ደግሞ ልጇን በእንክብካቤ እንድታሳድግ እናግዛታለን፣ እዚህ ከሆነች መልፋቷ መድከሟ ስለማይቀር ለብቻዋ ቤት ተከራይተንላት እና እንከባከባትን ብላ ወይዘሮ ማርታ በመጣችው ሀሳብ በተደጋጋሚ ተጠይቃ አልተስማማችም። ከዚህ ቤት መውጣት አልፈለገችም ነበረ። በአሁኑ ላይ ግን ዳጣ ልትባረር ሲሆነው ሰላምም የራሷ ውሳኔ ወስናለች። ሰላም ዳጣ ስትባረር የራሷን ውሳኔ መወሰን በነገራችን ላይ በአሁኑ ላይ ብቻ አይደለም፣ በፊትም እንደዚሁ ዳጣ ከቤት እንድትባረር በተወሰነ ጊዜ ሰላምም ከቤት ለመውጣት አስባ ነበረ። እንደዚሁ ናታንም ደግሞ በወቅቱ ዳጣ ከሌለች እኔም እወጣለሁ ብሎ ሲናገር ነበር። እኔም እወጣለሁ ብላ ሰላምም ለናታን ስትነግረው ነበር። እንግዲህ ሰላምና ዳጣ ምንም እንኳን እናትና ልጅ መሆናቸውን በግልጽ ባይተዋወቁም አንዳንዴ ሁኔታቸው፣ ድርጊታቸው፣ ፍላጎታቸውና በአጠቃላይ አንዳቸው ለሌላኛቸው ያላቸው ትስስር
እናትና ልጅነታቸውን በጣም የሚገልጽ እና የሚያንጸባርቅ ነው። እንግዲህ ይህ ሁሉ ውጥረት ይህ ሁሉ ውዝግብ እየተከናወነ ሳለ አቶ ደረጀ ደውሎ ነበረ ለወይዘሮ ማርታ። ወይዘሮ ማርታ ከልጆች ጋር እየተነጋገረች ስለነበር ስልኩን አላየችውም። በተደጋጋሚ 2 ጊዜ ደውሎ አቷት ነበር። እንግዲህ የዳጣንና የናታን እንደዚሁም የቤተሰቡን ሁኔታ ካረጋጋችና ዳጣም ወደ ክፍሏ ከተመለሰች በኋላ ኤቢ እየተናደደች ወደ ክፍሏ ትሄዳለች። ዳጣና ናታን ደግሞ እየተያዩ እሱም ወደ ክፍሉ እሷም ወደ ክፍሏ ይሄዳሉ። ሰላምም ምን አይነት ነገር ተፈጥሮ ነው ይቺ ተንኮል የማያጣት ልጅ በማለት አይኖቿን ወደ ኤቢ በማድረግ ሁላቸውም እርስ በራሳቸው የየራሳቸውን ሀሳብ ይዘው እንደዚሁ ውሃም ግራ ተጋብታ ዳጣ እዚህ ቤት ከሌለች እኮ እኔ ደስ አይለኝም በማለትም ስትናገር ነበረ። ውሃም በበኩሏ እንግዲህ ውሃ ለዳጣ ያላት ፍቅር ያላት ክብር ያላት ከዳጣ ጋር ያላት ትስስር በጣም ደስ የሚል ነው። የሚያሳዝነው ነገር ግን በስተመጨረሻ አባዬ 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 ስትል እየኖረችው ኤቢ የአቶ ደረጀ ልጅ ሳትሆን መቅረቷ ሲጋለጥ ምን ይውጣት ይሆን የሚለው ነው። እንግዲህ ወይዘሮ ማርታና አቶ ደረጀ ሲነጋገሩ በነበረ ጊዜ አንድ ሴት ተደፍራ ልጅ ብትወልድና ያ የተወለደው ልጅ አባዬ አባዬ እያለ ያደገውን ልጅ አባትህ ይሄ አይደለም እኔ ተደፍሬ ነው የወለድኩህ ብለው ምን ይላል በማለት አንዳንድ ምስጢሮች እንደተደፈኑ ይኖራሉ እንጂ ለማንም አይነገሩም በማለት ስትናገር የወይዘሮ ማርታ ንግግር ቀጥታም ቢሆን በተዘዋዋሪ ኤቢ ከአቶ ደረጀ እንዳልተወለደችና ይልቁንስ ወይዘሮ ማርታ ከደረጀ ጋር የተጋባቸው ኤቢ ከተጸነሰች በኋላ እንደሆነ እንደዚሁም የተረገዘችውም ደግሞ ተደፍራ እንደሆነ ያንጸባርቃል። አቶ ደረጀ የወይዘሮ ማርታ ንግግር አልገባውም። እሱ ያስጨነቀውና ያሳሰበው የዳጣ ጉዳይ እንዴት እነግራታለሁ ሳልነግራትስ እስከ መቼ እኖራለሁ የሚለው ነገር ነበረ። እንግዲህ የኤቢ ስራ በተደጋጋሚ በማያገባሽ ነገር አትግቢ እየተባለች ሁሉ እሷ ግን በማያገባት ነገር ሁሉ መጨነቅና ማሰብ የሰዎችን ነውር መሰብሰብ የአባቷን ሁሉ ሳይቀር የሁሉንም እውነታ አውቃለሁ በማለት ስትዘረዝር መጨረሻ ላይ የምታገኘው ግን የእሷን እውነታ ነው የሚሆነው። ዳጣን አባዬ ብለሽ አትጥሪ ብላ ጣላበት የቆየችው በጣም የምትኮራበት አቶ ደረጀ የዳጣ አባት እንጂ የእሷ አባት እንዳልሆነ ስታውቅ የሚሰማትን ስሜት ለማየት ብዙዎቻችን እየጓጓ ነው። ይሄንን ስሜት ለማየት ነው። ዳጣም እናትና አባቶቿን በግልጽ እናቴ አባቴ ብላ የምትጠራበት ቢናፍቀንም እንግዲህ በአሁኑ ላይ በዚህ ፓርት ላይ ዳጣ ከቤት ስላልተባረረች በጣም ደስ ብሎናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ